ልጄን ያጠፋት ወይ ደግሞ ልጄን የደበካት አንተ ነህ ሁሉንም ነገር እንግዲህ ግዴታ አንተ ያቀነባበርከው አውቀህ ሆነ ብለህ ነው ይሄን ነገር እያደረክ ያለው ብለውኛል ብለው መውቀስ ቀጥለዋል አሁን ላይ እንግዲህ ማለት እኔ እንጃ ድንገት ነገሮች ቅይር እያሉ ነው የሚገኙት እኔ ምን ብዬ እንደምነግራችሁ ራሱ አላቅም ማለት ይሄንን ሁኔታ ለመፍታት በጣም እየሞከርኩኝ ያለሁት እኔ ብቻ አይደለሁም ከኔ ጋር ከካሜራ ጀርባ የሚሰሩ አባሎችም እንግዲህ የተለያዩ አይነት አማራጮችን የተለያዩ አይነት የመፍትሄ ሐሳቦችን መንገዶችን እየተጠቀሙ ነው የሚገኙት አሁን ያው ወዘሮ ቀለምወርቅ እያደረጉ ያሉት ነገር ምንድነው ጭራሽ ተረጋግተው ሊቀመጡ አልቻሉም ከዚህ በፊት እንግዲህ በምስኪን እናትነት ስሜት ነበር የምናውቃቸው አሁን ደግሞ ምንድነው የሚባለው ይሄ ልጇ እንደ ሊበላባት እንዳለች እንደ ጎሽ ነው አሁን ላይ በጣም ስሜታዊ ሆነው ነገሮችን እየተናገሩ የሚገኙት ምክንያቱም ለልጃቸው መጥፋት ከዛ አለፍ ሲልም ደግሞ ለናቲ መታመም ምክንያቱም እኔን እያደረጉኝ ይገኛሉ ያው የናቲ ህመም የቆየ እንደሆነ እሳቸውም ራሳቸው እኮ ሲያወሩ ሰምተናል ግን ደግሞ አሁን ላይ በጣም አራስ ነብር ሆኖ ነው በጣም እንትን እያሉ ነው የሚገኙት እኔ እንጃ እኔ በተቻለኝ አቅም ለማረጋጋት እየሞከርኩኝ ነው ያለሁት ያው አሁንም ቢሆን ስለ ናቲ እህት ስለ መድኃኒት አንዳንድ መረጃዎችን እያሰባሰብን ነው የምንገኘው የኛ አባሎች ደከመኝ ሰለቸኝ ሳይሉ በየቦታው እየተሯሯጡ መረጃ ለማግኘት ጥረት እያደረጉ ነው የሚገኙት ወደ ቤተሰቦች አሁን ከናቲ እናት ጋር በድጋሚ ቆይታ አደርጋለሁ ያው ያለውን ነገር ለእናንተ ማሳየትም ስለፈለኩኝም ጭምር ነው እና ትንሽ ለማረጋጋትም ስላሰብኩኝ የናቲን እናት እንግዲህ ወደ ካሜራ በድጋሚ እማመጣቸው ይሆናል እንግዲህ ያለውን ነገር አብራችሁ እየተከታተላችሁ እንድትቆዩ ስል በአክብሮት ጋብዛለሁ ወደ ቤተሰቦች እንግዲህ ያው በነገርኳችሁ መሰረት ናቲ እናት ጋር በድጋሚ ተመልሻለሁ ያው ወይዘሮ ቀለምወርቅ አሁን ያው እዚህ ቦታ ላይ የተገኘንበት ዋናው ምክንያት ያው ከካሜራ ጀርባ ያው በጣም ሲወቅሱኝ ነበረ ያው ለናቲ መታመም ምክንያቱ ነኝ ከዛ ሲቀጥል ደግሞ ለመድኃኒት መጥፋት እኔን ምክንያት አድርገው እንደውም ፖሊስ ገውላ ሄዳለው እያሉ ነበረ ግን ደግሞ እኔ አሁንም ቢሆን ለርሶ መናገር የምፈልገው ነገር ምንም ነገር ከዚህ ነገር ጋር የሚያገናኘኝ ነገር እንደሌለ ነው እኔ ልንገርህ አይደል ለልጆቼ አንተ ነህ ምክንያት ይሆንኩ ለልጄ መጥፋትም ቢሆን ለልጄ መታመም ቢሆን ምክንያቴ አንተ ነህ እኔ ፖሊስ ጋር ሁላ እጅህን አስሬ ወስደሃለሁ ችግር የለውም ባልችል አቅሜ ባይችል ፖሊስ እዚህ ድረስ ጠርቼ ላመጣልህ ሁላ እችላለሁ ይሄን እንድታቅ ልጆቼ ምስቅልቅላቸው ወጣ ባንተ ምክንያት ማንም ምንም አያውቁም ልጆቼ ከጄ ራሱ ወጥተው የማያውቁ ልጆች ናቸው መተው አንተ ጋር ከመጡ በኋላ ሁሉ ነገር የመጣው እኔ ምን ማለት እንዳለብኝ ራሱ በጣም ግራ እየገባኝ ነው ያለው አልሰማም ሲጀመርም እንጂ ምክንያቱም ምን ዝብርቅርቅ አድርገህ ከምንም ከኔም ሳይሆኑ ቀርቶ ከጤናቸውም ከቤተሰባቸውም ይሄ ልጅም እንደዚህ ታመመ ይቺ ልጅ እንደዚህ ሆነች ምንም ለልጆች ምክንያት ይሆን ከሆነ ምስቅልቅላቸውን ያጣው አንተ ብቻ ነው ማንም የለም እኔ ግን አንተን ከማሳሰር ውጪ እንደማ ችግር የለውም እሺ ያሳስሩኛል እኔ አሁንም ቢሆን ቢያንስ እርሶ ተረጋጉ ነው ልሎት የምችለው ምንድነው አሁን እዚህ በትኛ አንዱ እዚህ ታሟል አንዱ እዚህ ታስራለች እንዴት ብዬ ነው እኔ የምረጋጋው እኔ መታሰር አይደለ እኔ ስለ ራሄል ስነግሮት ማለት ራሄልን አላሰርኳትም ምክንያቱም የጓደኛዬ እህት ነች እንዴት ነው ላስራት የምችለው ማለት እሷ ምንም ወንጀለኛ አይደለችም አላደረክም ልልህ አልችልም አድርገሃል በቃ ምንም ነገር አላደረክም ችግር የለውም እንደፈለጉ መውሰድ ይችላሉ ግን እኮ ናቸው እኔ ማናለኝ ከነሱ ውጪ አንተ ስታስበው በልጅ ይቀልዳል እንዴ እኔ ካቅሜ በላይ ነው ሆንኩ እኔ በቃ ፖሊስ እጅ ነው ማድረስ በቃ ከዚህ በኋላ እኔ ምንም በቃ እኔ ካቅሜ በላይ ነው ሆንኩ በቃ ይሄን ስለ በዚህ ስትል በኋላ ላይ እንደገና ይችልጅ ምን መታቀው ነገር አለ እኔም እኮ በጣም ብዙ ጣውረዶችን እያሳለፍኩኝ ያለውበት ሁኔታ ላይ ነው የምገኘው ምክንያቱም የናቲ ቤተሰብ ማለት ለኔም እንደ ቤተሰቤ ነው ቆጥሬ ሁሉንም ነገር እያየሁ ያለው ቆጥሬ ልጆች እንደዚህ ሲሆኑ እንዴት ነው አንተ እኔ በቃ ምንም ልሰማ አልችልም እኔ ካቅም በላይ የሆነ ነገር ላይ ነው አሁን የኔ ጥፋት ምኑ ጋር ነው እኔ ቢነግሩኝ በቃ ልጆች አንተ ጋር ከመጡ ውጭ አዲስ አበባ ሲመጡ በቃ ልጄም በሽተኛ ነው አንተ ጋር ከመጣው ጀምሮ ነው ልጄም እንደዚህ ነች አንተ እኔ ጋር መታለች ብለሃል እናንተ አንተ ጋር ከመጣሽ በኋላ ጠፋሽ ምክንያቱ ምንድነው ልጆች ምን እያረካቸው ነው አንተ ምንድነው የምታደርገው ነገር ኦኬ ስለዚህ እያንዳንዱ ነገር ማለት ከኔ ጋር ነው የሚገናኘው ማለት ነው እኔ ወደ ኋላ አይደለም ፖሊስ ከማምጣት ውጪ ወደ ኋላ አይደለም ምን ያቀርልኝ አንተ ጎትቼ ይመዳች
የፈለጉትን ማምጣት ይችላሉ። ይቅርታ አድርጉልኝና ወይዘሮ ቀለመወርቅ የፈለጉትን ማምጣት ይችላሉ። ግን ደግሞ አሁን እኔ ትንሽ ተረጋግተው መረጋጋትም አልችልም፣ ግን ደግሞ ምናምንም አልችልም። እኔ አሁን የልጆቼ መፍትሄ ቶሎ ማሰጠኝ ከሆነ የራሴን ውሳኔ ወስኜ ችግር መፍትሄ ነው የሚፈልጉት አይደለ? መፍትሄ ነው የሚፈልጉት። ችግር የለውም። ናቲ ወደዚህ ደውዬለታለሁ፣ ጠርቼዋለሁ። እየመጣ ነው የሚገኘው። ምናልባት ከደረሰ ካሜራም ችግር የለውም። እነሱ ናቲ ወደዚህ ሲመጣ ምልክት ሰጥተውኝ እኔ ይዤው መጣ ይሆናል። በዚህ ጉዳይ ምንም አያሳስቡት። ግን ስለ ሁሉም ነገር ግን ማለት እንዴት ነው የማያስበው እንዴ? እንዴት በዚህ ጉዳይ አላስብም? ከዚህ በላይ ምን ይመጣብሃል አንተ? ማለት አያስቡ ያልኩት እኔ ስለ ልጆቹት አይጨነቁ ሳይሆን ናቲ እያንዳንዱን ነገር ይነግሮታል። ማለት ለዚህ ነገር ተጠያቂ እንዳልሆንኩኝ ናቲ ይነግሮታል ልሎት ፈልጌ ነው እንጂ እናትኖት ልክኖት ማሰብ አለበት። ይሄ ተፈጥሯዊም ግዴታዎትም ጭምር ነው መፈለጉት ብቻ ሳይቀር ማለት ነው። ልክኖት ማለት እያንዳንዱ ነገር ግጥምጥሞሹ ምናልባት እንደዛ ሊያስመስለው ይችላል። ልብስ ለብሼ ስራዬ ዛሬ ሰው መስላለሁ። ውስጤ ግን ብግን ነው ያለው። ልጆቼ በትንትናቸው ወጥተዋል። ይሄ ልጅ እዚህ ጋር ታሟል። በህይወትና በሞት መካከል ነው ያለው። እነዚህ ልጆቼ እንደዚህ እንደምታያቸው ይቺ ደግሞ እንደገና ጠፋች ትለኛለህ። እዚህ ከመጡ በኋላ የሚሆኑት ነገር እኔ አላውቅም። እኔ ግራ ገብት ነው ያለኝ። እንደዛ ከሆነ እሺ ማለት እዚህ እኔ ጋር መተው ልጆቹት እኔ ጋር መተው የሆነ ነገር የሚደርስባቸው ቢሆን ኖሮ አብሳላት ለምን የሆነ ነገር አልሆነችም? ንገሩኝ እስቲ። ማለት አብሳላት አሁን ሐዋሳ ነው የምትገኘው፣ ቤት ሄዳለች ብለውኛል አይደለ? ፕሮግራም እያዘጋጀች ነው አይደለም? እሺ እንደዛ ከሆነ ችግር የለውም። እኔ አገናኙታለሁ፣ ችግር የለውም። ከራሄልም ጋር ይሄው ከልጄ ማገናኝ ይሻላል። ሳይረጋጉ እንዴት አደረገ ላገናኙ ማለት ሳይረጋጉ እርሱ የሚረጋጉ ከሆነ እኔ እኮ ችግር የለም። አሁን እኮ በነግራቸው እኮ ለእነሱ በነግራቸው እኮ ይዘዋት መምጣት ይችላሉ። ግን ደግሞ ቢያንስ ለምን ልጆት አንደኛ በጣም ስሜታዊ እየሆነች እያለቀሰች ነው ራሱ ያለችው ጉዳይ ላይ ነው ያለችው። አዎ የወንድሟ ብቻ ሳይሆን የእህቷም ነው እና እዚህ ጋር እህቷ አለች። ወንድሟ በህይወትና በሞት መካከል ነው ያለው። እርሱ እንዲተናደው ደግሞ ከእርሶ ጋር ማገናኘት እሷንም እኔ ልክ መስሎ ስላልታየኝ ነው። ችግር የለውም። እኔ እሷን አሁንም ቢሆን አመጣታለሁ። ቢያንስ ልጅ እኮ ባይኔ ካየሁ እኔ ልረጋጋውላ እችላለሁ እኮ ደግሞ መረጋጋለሁ። ችግር የለውም። እስቲ አንዴ ቆይ፣ ካሜራ ማኖቼ ምልክት እየሰጡኝ ነው። አንዴ እመለሳለሁ። ያው ውድ ቤተሰቦች እንግዲህ በመሀል በወሬ መሀል ስናወራ እንደሰማችሁት ወንድሜ ናቲ አሁን ወደ ግቢ እየገባ ነው የሚገኘው። ያው መጥቷል፣ እዚህ ነው የሚገኘው፣ እየገባ ነው የሚገኘው። እሱን ይዤው ልምጣ ማለት አንድ ላይ ቆይታ እናደርጋለን ከእርሱም ጋር ላገናኙት ማለት ነው። ቢያንስ አንድ ልጅ አግኝቼ እንኳን አይምሮ ይረጋጋ እባክህ ልጅ። እሺ መጣሁ። ግባ ና ግባ ናቲ ግባ ግባ። ምን ሆነ ነው? ችግር አለ? ምን ሆነሽ? ለምን የመጣሽው? ምንድነው? ሰሞኑን እየተፈጠረ ባለው ነገር ነው ናቲ፣ ሌላ ነገር አይደለም። ለምን የመጣሽው? ለምን እያለቀሽ ያለሽው? ምንድነው? ቆይ ምን ሆነ ነው? ምንድነው የተፈጠረው? ማለት ይሄን አንተም ልክ እንደ መድኃኒት ያጠፋህ ነው የመሰላት። ወዴት ነው የምጠፋው? ለዛ ነው። ምንድነው? ቆይ ለምን እኔ ምን ሆንኩ? ምንድነው? ቆይ የተፈጠረ ያለው እንዴት ምን እኔ ደስጨክና ለምን ነው ኳስ የመጣሽው? ቆይ ምንድነው የተፈጠረው? ቆይሽ ምን አደረኩሽ? ነኝ ዳኒ ምንድነው እየተፈጠረ ያለው? ቆይ ናቲ ማለት ያለው ነገር በጣም ግራ ገብቷቸዋል። ከሐዋሳ ድረስ እዚህ ድረስ የመጡት ያው ራሄል እንዲሁም ደግሞ መድኃኒት ምንም አይነት አዲስ አበባ ከገቡ በኋላ ምንም አይነት ንግግር ከእሳቸው ጋር ስላላደረጉ ነው እና ገብተናል የሚል ነገር ራሱ አልነገራቸውም። ለዛ ነው ደንግጠው ነው የመጡት። አንተንም ራሱ በአካል አገኛለሁ የሚል ምንም አይነት ተሳቢ አልነበራቸውም። ስነግራቸውም አላምን ብለው ነበር። ማለት ትንሽ እንታረጋጋቸው ጭምር ነው። ይኸውልሽ እናቴ ቆይ አንዴ ተረጋጊና ቁጭ በይና እናውራ። ሲጀመርኩ መምጣትም እኮ አያስፈልግሽም አይደል? እንዴት አልመጣም? ምን እየለቀመጥ እስኪ ብቻዬን ምንድነው? ቆይ ምንድነው እየተፈጠረ ያለው እዛ? ቆይ ምንድነው እያደረጋችሁ ያላችሁት?
እባክዎትን ተረጋጉና፣ ወይዘሮ ቀለሙ ተረጋጉና ቁጭ በሉና እንነጋገር። እንደዚህ ይሻላል። እናቴ ያረጋጋቸው እባክህ። ቁጭ በይ። ምንም እኮ የተፈጠረ ነገር የለም። ለምንድን ነው አዲስ ነገር እንደተፈጠረ አድርጋችሁ እየሆናችሁ ያላችሁ? ተወልደ እኔ ሁሉ ነገር ለኔ ጨለማ ሆኖብኛል። ያለ እናንተ እንዴት ነው የምሆነው? አንተን በህይወት ማገኛል መሰለኝ። እንደገና እነዛ ሴቶች ልጆች በአንተ መተው ምናቸው ጠፍቶብኝ እኔ ብቻዬን። ይኸውልሽ እኔ እኮ የእናንተ መምጣት ፕሮሰስ ምንም የምታረጉት ነገር ሁላ ግራ እየገባኝ ነው ያለው። ምንድነው እየተፈጠረ ያለው? እናቴ እንዴት ማለት እንዴት ምን ይዘን ነው እዛ የምንቀመጠው? ቆይ ሲጀመር ቤተሰቡ እንዳለ ወጥቶ አዲስ አበባ ጠፍቶብኝ እኔ እኮ ጨለማ ህይወት ውስጥ እያለሁ እኮ ነው ያለሁት እኮ። ግራ ቢገባኝ እኮ ነው የመጣሁት በማላውቀው አገሬው አዲስ አበባ እናንተን ፍለጋ። አንተ ራሱ ምን አይነት አንጀት ሰጠህ እንደዚህ የሚያስጨክን? በእኔ በእናትህ አትጨክንም አልነበር እንዴ? እንዴት እንደዚህ አይነት ጭካኔ ከየት መጣ? እናቴ ስለምን ጭካኔ ነው የምታወሪው? ቆይ ምንም እኮ ያደረኩት ነገር የለም። በቃ ሰሞኑን ትንሽ ቢዚ ነበርኩኝ። በዛ መሀል አልተደዋወልንም አውቃለሁ። ታዲያ የተወሰነ ለኔ የሚሆን ሰዓት አጣ? እሺ ለሱ እኮ ይኸውልሽ እናቴ እኔ በጣም ይቅርታ ማለት አሁንም ቢሆን ቢዚ ነኝ። ይሄን ሰዓት ይሄን ያክል ቀን አልደውልልሽም ብለህ ብትለኝ እኮ እኔ አይምሮዬ ተረጋግቶ እቀመጣለሁ። እሺ እናቴ በጣም ይቅርታ። በጣም ይቅርታ። እኔ ጥፋተኛ ነኝ፣ አጥፍቻለሁ በዚህ ጉዳይ። ነገር ግን እናንተ እንደዚህ የምትጨናነቁት ለምንድን ነው? አሁን ላይ ለምንድን ነው እኔ እንደሞቱ እየሞትኩ ሁላ እንደሆነ እየተሰማኝ ነው። እውነቴን ነው የምልሽ እናቴ። ምክንያቱም ያም ይመጣና እኔ ላይ የሚያወራው ነገር ሌላ ነገር ነው። ምንድነው እየሆነ ያለው? ቆይ የማላውቀው ነገር አለ። አንተ ለመታከም አንተ ህይወትን ለማትረፍ ስንት ነገር አድርገን ጨርሰን እኔ አልገባኝም። ቆይ አሁን እያወራችሁ ያላችሁት ነገር ከረጅም ዓመት በፊት የተፈጠረ ነገር ነው አይደል? አሁን ላይ ምን ተፈጥሮ ነው? እየባሰ መጡ። ምንድነው? ቆይ እኔ እኮ ግራ ገባኝ። ማን ነው እየባሰ ነው ያለው? ቆይ ምንድነው? እዚህ በላይ መባስ የለበትም። ጊዜ መስጠት የለብንም። እኔ አንተን ህይወት ለማትረፍ ስንት ነገር ፕሮሰስ አድርጌ ተርሼ እንዴት አንተን እኔ ማጣት አለብኝ? አንድ ጊዜ አንተ ማጣት አለብኝ? እኔ መሰቃየት አለብኝ? ቆይ አይደለም ማለት እኔ ሐዋሳ መጥቼ አልተመረመርኩም። ሲቀጥል እዚህም ደግሞ አሪፍ የሆነ ሕክምና እየተከታተልኩ ነው። እኔ የባሰ ነገር እንደሌላ ቃሉ እንድታከም ነው የምፈልገው። ፕሮሰሱን ጨረስኩኝ እኮ ልጄ። እኔ አቀባበል ለማድረግ እኮ እዛ ስንት ለፍታለች፣ ግን አንተ ደብዛ ጠፋ። ምንድነው እየተፈጠረ ያለው እዛ? ሐዋሳ እኔ ማለት ምን ማለት እንዳለብኝ ራሱ አላውቅም አሁን ላይ። እኔ የአዲስ አበባውን አልፈልግም እንድትታከም። ቤተሰብ ማለት ቤተሰብ አብዛኛው ቤተሰብህ ኢቭን የሽኝት ፕሮግራሙ ላይ እየተዘጋጀልን እንደሆነ ነው እየሰማው ያለሁት። ይሄ ነገር በጣም ስር እየሰደደ ነው እየሄደ ያለው ናቲ። እኔ ከመድኃኒት መጥፋት ባሻገር ይሄ ነገር በጣም አይምሮዬን እንትን እያለ እያስጨነቀኝ ነው የሚገኘው። እንኳን ስንት ነገር ቆስኩት ተነስቼ ላንቀው ሁላ ነው የደረስኩት። እኔ ቆይ ይኸውላችሁ አንዴ ተረጋው። እኔ ምን እየተፈጠረ እንደሆነ እየገባኝ አይደለም። ማይ ቆይ ይሄ ነገር እኔ እስከማውቀው ድረስ ማለት እንዳታስቆኝ አንዴ ላውራ። እኔ እስከማውቀው ድረስ ይሄ ነገር የቆየ ነው ማለት ወደ አዲስ አበባ ወላ አልመጣሁኝም ነበር አይደል? እኔ መታመም ሲጀምር የዛ ጊዜ ታየሁት፣ በደንብ ተመረመርኩኝ። ከዛ በኋላ በትሪትመንት የሚመለስ ነገር ነው ተባልኩኝ። ራሴን በጣም እንትን ለማለት እየሞከርኩ ነበር። በጣም ማለት ላለመጨናነቅ ራሴ ላይ ፎከስ ለማድረግ በጣም እየሞከርኩ ነበር። ይህንን ሁሉ ዓመትም እንደዛ ሳደርግ ነው የኖርኩት ራሴ ላይ። ይህንን ነገር ከእናንተ ውጭ ሲጀመር ማንም ሰው አያውቀው ነበር አይደል? ማንም የሚያውቅ ሰው የለም። በቃ እኔ እህቶቼ፣ አንቺና አባ ናችሁ የምታውቁት አይደለ? ሌላ ማንም የሚያውቅ ሰው አልነበረም። እንደ አዲስ መጣችሁ። ከስንት ዓመት በኋላ ነው መጣችሁ እንደ አዲስ። ከዛ በኋላ ፕሮሰስ ጨርሰናል። አንተ መሄድ መቻል አለብህ። በ15 ቀን ውስጥ ትሄዳለህ። ከዛ በኋላ ሽኝት ይደረግልሃል። ምንድን ነው የማላውቀው ነገር አለ? የዛ ጊዜ የተደበቀ ነገር አለ? ምንም የተደበቀ ነገር ምንድን ነው ታዲያ? ይሄ የሚያስልህ በሽታ ከቆየ ወደ ሌላ ነገር ይቀየራል አሉኝ ሲሉኝ ዶክተሮቹ የዛ ሰዓት በቃ ወደ ውጭ ወስጄ ልጄን አሳክማለሁ። ኢትዮጵያ ውስጥ ታከሙ አይደለም ልጄ ብዬ በቃ ፕሮሰስ ጀመርኩኝ። እዛ በአጋጣሚ ደግሞ እንትንህ እኛ ጋር ነበረ፣ ፓስፖርት እኛ ጋር ነበረ። በቃ በኦንላይን አስጨረስኩና በቃ አሁን ትንሽ ቀን ይቀራ። እኛ አሁን እየጠበቅን ያለው ሽኝት አድርገን የቤተሰቦችን ተሰናብተህ አንድ ሄደ እንድትታከም ነው ልጅ የምፈልገው። በህይወት እንድትቆይ እፈልጋለሁ። ምንም ሊገባኝ እየቻለ አይደለም። አንተ ዝም በል። በአንተ ምክንያት ልጆች ሁላ መስቀልቀል። ይሄ በሽተኛ ነው በአንተ ምክንያት ነው። ያቺ ብራሂልም ይሄው እንዳያግታት የት እንዳረካት አሁን ጭራሽ አሰሪያታለሁ ትለኛለህ። ልጆች ዝም በል አንተ። በአንተ ምክንያት ልጆች እንደዚህ ሆኑ። እባክዎትን ተረጋጉ። ልጆች መስቀልቀላቸው እንዴት ነው የምረጋጋው? እኔ ምን አጥፍቼ ነው? ቆይ ይሄ ልጅ የሚያስለው አንተ ምክንያት ነው። ልጆችን ምን ላይ አንተ ምን አደረጉ? የኔ ልጆች አንተ እማዬ አንዴ ተረጋጊ። ምን ብዬ ልረጋጋ? ይሄ ልጅ እኔን ሊረዳኝ ነው እዚህ አጠገብ ያለው አይደል? እናንተ ማንም የታሰረ ሰው የለም እዚህ። እስከ ዛሬ ድረስ ለምንረዳ ይሄው የት እንዳለች አስረታ። እኔ አላሰርኳትም። ማቆያ ቁጭ አድርጋት ነው ያለችው። ራሄልም
አስገባታለሁ ችግር የለውም እኔ ነኝ ካስገባሁትኝ አይደል እኔ ነኝ ማቆያ በስነ ስርዓት እንግዶች ማቆያ አለ እኛ ራሳችን ሶ እዛ ነው የተቀመጠችው እኔ እንግዲህ እህቴ እንደዚህ ነገር ካስፈለገ ያገናኙታል እኮ ብያለሁ ችግር የለውም እኔ ራሄልን ሲጀምር ማስበው ስላንተ ነው ለመጥፋት ለመድኃኒትም መጥፋት መንገድ እየፈለግን ነው አሁን ያለ ነው ሌላ ነገር እኮ አይደለም እባክዎትን ተረጋጉና ያለውን ነገር በሰላም እንፍታው ከመድኃኒት ጋር ያለውን ነገር ልንገርሽ መድኃኒት የማይሆን ነገር ነው ያደረገችው የማይሆን ነገር ማለት ምን አደረገች መደረግ እኔ ካላምንም ራሱ ናቲ ይንገሩትና እሱ ለማን እንዴት ብዬ ለማን ልጆች አንተ ጋር ከመጡ በኋላ ከኔ ጋር ይኸውልሽ መድኃኒት ነገሮች ኖርማል በሆነበት ሰዓት ማለት በጣም አቅተውን ነበር እውነቱን ለመናገር መድኃኒትና ሪች በጣም አቅተውን ነበር ማለት በሰላም እንድናወራቸው ሁሉ አልፈቀዱልንም ነበር እውነቱን ለመናገር እና ምክንያታችሁ ለአንተ መከበለው ነው እሺ ይገባኛል እኔ አሁን ይሄ ፕሮሰስ የምትሉት ነገር እስካሁን ድረስ ባይገባኝም ለኔ ብለው እንደሆነ አውቃለሁ ግን ለአንተ ብለው ነው ይሄን ሁሉ መስዋዕት የከፈሉት እህቶች ታውቃለህ ደግሞ ለአንተ ያላቸው ፍቅር አውቃለሁ ግን ቢላ ማውጣቱ ምን አስፈለገ ለእናንተ ብላ ነው እሷ ደግሞ ታድርጓለች ብዬ ማላስብም ያኔ ስሜታዊ ሆና ሊሆን ይችላል በቃ ቢላ ወጣች እያልኩሽ ነው አይደል እሺ ያን ነገር ደግሞ ማመን መቻል አለብሽ እኔ እህቴ እኮ ነች አይደል ያላደረገችውን ነገር አድርጋልሽ አልችልም ከዛ በኋላ ወዴት እንደጠፋች አናውቅም እኔም በሆነ እኮ እህቴ ነች እውነቱን ለመናገር ይኸውልሽ ከማንም በላይ እዚህ ጋር ካለ ከማንም ሰው በላይ ሊያሳስበኝ ይገባል ይሄ ነገር የእህቴ ጉዳይም በጣም እያሳሰበኝ ነው ማንም ሰው በጣም በተለየ ሁኔታ ነው የምልሽ በተለየ ሁኔታ እዚህ ግቢ ውስጥ ያለ ሰው በሙሉ እሷን እየፈለገ ነው የሚገኝ ሁላችንም ማለት የሚቻልበት ደረጃ እሷ በማንኛውም ሰዓት ትገኛለች እሷ ላይ አሁን ፎከስ እንድታደርግ ያልፈልግም ትገኛለች እሷ በህይወት አገኘውክ ምንድነው በህይወት ምንድነው ቆይ እኔ ምንድነው ማላውቀው ነገር አለ እኔ እኮ እናትኔ ብዙ ነገር እኮ ነው ማስበው ላንተ እፈራለሁ ምንም የለም በቃ ያው በሽታ ነው የሚያስፈራኝ ምክንያቱም ስንት ዓመት ከልጅነት እስከ እውቀት እስካሁን ድረስ ይኸው ትታከማለህ የሆነ ማስታገሻ ነው የሚሰጡህ አይነት ነገር ነው የሆነ ሰዓት ይነሳል ስለዚህ ደህና ቦታ ሄደህ መታከም አለብህ ነው በቃ ናቲ በዚህ ጉዳይ በነገራችን ላይ ላቋርጣችሁና ሁለታችሁን በዚህ ጉዳይ እኔ ከራሄልም ጋር በጣም አውርቻለሁኝ አንድ ነገር ልነግርህ የምፈልገው ነገር የእውነት ይህንን ነገር አንተ ለእኛ መናገር የማትፈልግና ምንም ችግር የለውም ብለህ የምታስብ ከሆነ ምርጫው ያንተ ነው ዝም ብለህ መቆየት ትችላለህ አለበለዚያ ግን አሁንም ቢሆን ውሳኔውን ለአንተ ነው ከእነሱ ጋር መሄድ ትችላለህ እያልኩ ነው ለእርሱ እኔም እሱን ነው እያልኩ ያለሁት ይኸውልህ ቤተሰቦችህ ይህን ያክል በጣም ተጨንቀው ሁኔታውን ያለብህን ችግር ከእነሱ አልፎ አንተ መናገር ስላልፈለክ እኔ ላስገድድህ አልችልም ከዚህ በላይ ማለት ባቀውና እኔም ብረዳህ ለዚህ ነገር ባግዝህ ደስ ይለኛል ምክንያቱም ለእኔ የሆንክልኝን እናውቃለን ከጊዜ በኋላ ለጉፍርጥ ብትልስ ለእኔ ጸጸት ይሆንብኛል ገንዘብ የታባቱ ሄዶ እኮ ይመጣል አይደል እንዴ ነገ ሄዶ ታክሞ ድኖ ገንዘቡን ሰርተን እናመጣዋለን ችግር የለውም እኔም እያልኩ ያለሁት ይሄንን ነው መታከም ካለብህ ከቤተሰቦቹ ጋር መሄድ ካለብህ አይደለም ነገ ከነገ ወዲያ ይቅርና ናቲ አሁን ተነስተህ መሄድ ካለብህ መሄድ አለብህ ነው እኔ እያልኩኝ ያለሁት ለምን ከጤና የሚበልጥ ነገር የለም ስለ ሁሉም ነገር ህክምናህን ተከታትለህ እንደተባለ እውነት ከሆነ ተከታትለህ ከተመለስክ በኋላ ተገናኝተን ሁሉንም ነገር የምናወራ ይሆናል ግን ደግሞ ስለዚህ ነገር አንተ መናገር ነው ፈልግ ከሆነ ካሜራ ጀርባም ቢሆን ችግር የለው እንነጋገራለን ኖ ቆይ ናቲ አታቋርጠኝ እኔ እንድታቋርጠኝ አልፈልግም ግን አሁን ይኸውልህ እናትህ እንዲረጋጉ የግድ ቢያንስ እንደው መድኃኒትን እንኳን አግኝተን ማገናኘት ባንችል ራሂልን ማገናኘት እንዳለብን ይሰማኛልና ራሂልን አንተ ራስህ መድኃኒት እንደጠፋች እኮ ነግሬዎታለሁ አይደለ በቃ ስለዚህ እሷን ፈልገልክ ስናገኛት እኔ ራሴ ይዣት እንዴ እህቴ እኮ ነች ማለት ነው እነሱ ሁሉ እስከሚገኙ ድረስ አሁን እኔ አንተ እዚህ ጋር ቁጭ ብዬ ልጠብቅ አልችልም ምክንያቱም እነሱ ጤነኛ ናቸው እኔ አሁን እዚህ ጋር ለሁላችሁም ዳኒ ላንተም ለውድ ተመልካቾች ማሳወቅ የምፈልገው ነገር ይሄ ሁሉ ነገር አሁን ለቤተሰቦች እየወሩ ያሉት ነገር እንዳለ በጣም የቆየ ነገር በጣም እኔ ወደ አዲስ አበባን ከመምጣቴ በፊት የነበረ ነገር እኔ ምናልባት በዛ ጊዜ የማላቀው ነገር ይኑር ወይ የደበቁ ነገር ይኑር ያስጨርሽኝ እኔ ምክንያቱም አሁን ላይ ስለማላቀው ነገር ነው እየወራችሁ ሁላችሁም በየተራ እየመጣችሁ ልትሞት ነው ትሉኛላችሁ ሄደህ ውጭ ሀገር እስከውቀት ያስልሃል እስቲ አሁንም እኮ እያሳለህ እኮ ነው አልዳንም አሁን ሰሞኑን ጉንፋን ስለያዘኝ ብቻ ነው በቃ ሌላ ምን አላምንህም ጉንፋን ምን እኔ ፕሮሰሱን ጀምሬያለሁ ጨርሻለሁ ኦልሬዲ በቃ እኔ አንተን ይዤ ሄጄ
ተሰናብተን እዛ ፕሮግራም አድርገን ታከመ የድሮ እናቴን እንፈልገው ራሂልን ብናስገባት አሁን መልካም ይመስለኛል ናቲ ወይ ደግሞ አንተ ይዛሃት ተመለስ እዚሁ ከኛ ጋር እንግዳ ማረፊያ ስለምትገኝ እሷን ይዛሃት ነው እኔ አንድ ነገር ከእርሶ ጋር መነጋገር የምፈልገው ነገር ማለት ለዚህ ነገር እኔ እንጃ እኔን ተጠያቂ ባያደርጉኝ ደስ ይለኛል ምክንያቱም እኔም ላግዛችሁ ነው አውቃለሁ እረዳዎታለሁ እኮ እኔ እየወቀስኩት አይደለም የልጅ ነገር ስለሆነም ጭምር ነው እኔም ዝም እያልኩኝ ያለሁትና እባክዎትን በተቻሉት አቅም ማለት እኔ መርዳት የምችልበት መንገድ ካለ እዚህ ጋር ያለነው ሰዎች እንዳለ ናቲ ውለታው አለብን በቃ እኔም እሱን ነው የምፈልገው ቢያንስ እምረዳበት ነገር አይደል እንዴ በቃ ታዲያ እንዴት አስረዳውም ልታግዘኝ ይገባል ዛሬ እንኳን እምቢ ቢለኝ አንተ ሞራል ስጠው ሂድና ታከመና ነገር ይሄን ነገር ልንቀጥል እንችላለን ብለህ ልትለው ይገባል ችግር የለውም እሺ ይኸውልህ እዚህ ጋር የሚያያቸው እያንዳንዱ ሰው የናቲን ጤና መሆን ነው የሚፈልገው ማለት ሁሉም ሰው እኔ እንደው ጭንቅላት ከፍቶ ማሳየት የሚቻል ቢሆን የሁሉንም ጭንቅላት ከፍቼ ባሳየሁት ሁላችንም አንድ አይነት አስተሳሰብ ነው የምናስበው ምክንያቱም ናቲ እንደዚህ ሲሆን ማንም ማየት አይፈልግም እንደው ችግሩን እንኳን ባናቀው የመፍትሄው አካል ለመሆን እኛም እንፈልጋለን ሌላው ቢቀር ማለት ነው ስለዚህ ማለት ማገዝ ያለብን ነገር ነግረውን እኛም ብናገዝ ደስ ይለናል አሁን ናቲ ራሂልን ያምጣትና አሁን እንድታገዘኝ የምፈልገው ምንድነው በቃ እህቱን ሊያመጣ ነው ይሄዳል እህቱን ያምጣት ያቺኛዋን ደግሞ እስከምናገኝ እሱ ጊዜ አልሰጥም ለሱ በሽታ ጊዜ አልሰጥም ቆይቶበታል እና ዶክተር ሲለኝ ሊቀየርበት ይችላል ያ ተቀየረ ማለት ደግሞ ይሄ ልጅ በህይወት ላይ ላገኘው ነው አይደል እንዴ ስለዚህ በቃ ሞራል ስጠው ሂድና ታከም በቃ እሱ አሁን እምቢ እያለኝ ነው አይደል እንዴ አንተ ሞራል ስጠው እስኪ የምታግዘኝ በዚህ ብቻ ነው ሌላ ምንም አልፈልግም ካንተ እርዳታ የምፈልገው ይሄን ነው ምክንያቱም ይሄ ነገራችሁ ይሄ ጓደኝነታችሁ ይሄ ወንድማማችነታችሁ እሱ ሲመለስ በህይወት ነገ ይቀጥላል ያው እኔም ብሆን የምፈልገው ነገር ምንድነው ማገዝ ነው የመፍትሄው አካል መሆን ነው የምፈልገውና አንተ ነገርኩ የምታግዝልኝ ሞራል ስጠው ብቻ ልጄን ይዤ ወደ ተወለደበት አዋሳ እንሂድ ያረግነውን የጀመርነውን ጀምረናል ፍጻሜው አምሮ ተመልሶ ከናንተ ጋር የድሮ ናቲ ነው ፈልገው በጤና መጥቶ ችግር የለውም ግን እኔ አንድ ነገር ብቻ አባክዎትን አንድ ነገር ማለት የኔ ጥያቄ ብቻ አይደለም እዚህ ጋር የምታዩቸው እያንዳንዱ እዚህ ጋር ያለ ሰው ሁሉም የሚጠይቀው ጥያቄ ነው እባክዎትን እና ማለት ልለምኖት እስቲ የናቲ በሽታ ምንድነው ማለት እኔም ግራ ገባኝ ሁላችሁም መጥቀስ አትፈልጉም በድብቅ ነው እያንዳንዱ ነገር በጉንፋን ልጅ ሆኖ ነው የተነሳበትና ያስለዋል እና ይታከማል ሽሮፕ ይሰጣል የሆነ መርፌ ይሰጣል ይደናል የሆነ መርፌ ይሰጣል ይደናል በቃና ከዛ ይመለሳል አሁን ማለት ይሄን ነገር ድጋሚ ለማንሳት ምንድነው ያነሳሳችሁ ማለት ሳስበው ምንም እዚህ ታከመው የሚድን ነገር አይደለም ምንድነው ይድንና ለተወሰነ ሰዓት ላልተወሰነ ጊዜ ደግሞ ይመጣና ይታመማል ደግሞ ይታከምና ላልተወሰነ ጊዜ ደህና ይሆናል ከዛ ደግሞ ይመለሳል እንደዛ ከሚሆንበት እስከ መጨረሻው መታየት አለበት ምናልባት ልቡ ኬዝ ካለበት በቃ ብዙ ነገር አለ እዚህ ጋር ሲያስል ልብን ያገናኛል ልቡ አንድ ቀን ወይኔ ልጄ ወይኔ ተነጋግረናል እኮ አይደለም እንዴ ያለችበትን እኔ አላውቅም እኮ ነው ያልኩሻለሁ ታዲያ እየፈለግናት ያለ ነው እኔ እኮ እየፈለግናት ነው አንድ ጊዜ አንድ ጊዜ ቁጭ በሉና እኔ አይደለሁም እባካችሁ ተረጋጉ እባካችሁን ቁጭ በሉ ምንም እሱ ምንም አላደረገም ምንድነው እያወራሽ ያለሽ ውርጭ ቆይ ምን አደርጋታለሁ አግጨኝ እኔ ምን ታረጋለች እሺ ንገሪ ያረጋች እንደነበር እኔ ምን ታረጋለች እየፈለግናት ነው ይኸውልሽ እኔ እሷን እፈልጋለሁ እናንተ ለኔ መኮቴንሽ ምንድነው የምትወሩት እኔ አላገጥኳትም እባክዎትን ለናቲና እባክዎትን ተረጋጉ እኔና እርሶ አሁን ተነጋግረናል አይደል እንዴ መደረግ ያለበትን ነገር እያደረኩ ነው ያለሁት ሁሉም ነገር እኮ በጊዜ ሄደት እኔ አላገጥኳትም እባክዎትን እየፈለግናት ነው ያለው ዳኒ ስማኝ ቆይ አንድ ጊዜ እንዴት ነው የምታስቡት ቆይ እናንተ እስቲ አንድ ነገር ልንገራችሁ እኔና ዳኒ አብረን ነው የምንሰራው አይደል እስኪ ስሚኝ ሪች ምንድነው የምትወሩ አንዴ ስሙኝ እስቲ እሺ ስሙኝ አንድ ጊዜ ስሙኝ አይደለም ሪች እስኪ ተረጋጉ ምን እየሆናችሁ ነው ቆይ እናንተ
እባክህን ቆይ ስሚኝ እስቲ ለአንቺ ልጅሽ ለእኔ እህቴ ነች አይደል? ለአንቺ ምትሽ ለእኔ እህቴ ነች አይደል? እንዴት ነው ዳኒ አግቷት? እሺ አንዴ ዳኒ አግቷት እንዴት ነው እኔ የማላውቃት? የት ነው የሚያግታት? ማታውቀው ቦታ እንዴት ነው ልጠፋ የምችለው? እንዴት እስካሁን አትገኝም? ጊዜ ስጡኝ ለእኔ ጊዜ ስጡኝ። ቆይ አንዴ ተረጋጉ። ይኸውላችሁ ሲጀመር እማዬ ጥፋተኛዋ እራሷ ነች። ጩቤ አውጥታ ዳኒ ልትገለው ነበር አይደል? እሺ እሪች አንድ ጊዜ ለምን ማተረጋጉ? አይደለም ካሜራማን በእናትህ አንዴ ካሜራማን በጣም አስመሳይ ነህ። እሺ አንተ ሽጠኝ እስኪ ተረጋጉ በእናትህ ተረጋጉ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው ትንሽ አምባጓሮ የተፈጠረ ስለነበር ማለት መረጋጋት አቅቶ ስለነበረ ነው ሁላችንም እንግዲህ ካሜራውን ለማቋረጥ የተገደድነው። አሁን ይመስለኛል ትንሽ ያለው አየር የተረጋጋ ይመስላል። እስቲ እንግዲህ አንድ ላይ ስላለው ነገር እየሆነ ስላለውና ወደፊትም ስለሚሆነውም ነገር ብናወራ ደስ ይለኛል። በተለይ ደግሞ ማለት ግልጽ ሆናችሁ እዚህ ጋር ናቲም እንድታግዘኝ ይፈልጋሉ። ምክንያቱም አሁን ላይ ያንተ ጉዳይ ችግር የለውም፣ ከካሜራ ጀርባ ከቤተሰቦች ጋር መነጋገር ትችላለህ። እኔ ከዚህ በኋላ ማለት አንተን መጫን አልችልም። ማለት እነሱ እንውሰደው ነው የሚሉት፣ እኔ አትወስዱ ማለት የምችልበት ሁኔታ ላይም ስላልሆንኩኝ ማለት ነው። ለዛ ነው እናንተም ይህን ነገር እንድታውቁ ትፈልጋለሁ። ሲቀጥል ደግሞ ሁላችሁም እባካችሁን እኔ እየለመንኳችሁ ነው የምገኘው እንደ ታናሽ ልጅና ወንድማችሁ ማለት ነው። እባካችሁን ስለ እህታችሁ እናስብ እስቲ አሁን ላይ። ምክንያቱም እሷ ሁላችንም የማናውቀው ቦታ እናንተም እንዳላችሁት የማታውቀው። ይኸውልሽ እባክሽን ራሂል ተረጋጊና እንነጋገር። ተረጋጊና እንነጋገር። የምን በቀል እኔ ነኝ እንደ ይዣት አሁን ገና ገባኝ። እየተበቀልካት መሆን ተረጋጊ ትላለህ እንዴ? ደግሞ አፋኒ ብር ታወራለህ እንዴ? ምንድነው የምትወሩት? ቆይ እስኪ አንተ ዝም በል። አንተ እኮ ነው ዝም በል። እስኪ አንተ ነህ እዚህ ደረጃ እንድትሆን ያርካት። እንደውም እሺ በአንተ ምክንያት ነው እንደዚህ የጠገበው። አደሙን አንተ ምን አላላችሁ? እስኪ እህቶች እኮ ናቲ በቃ ወንድ ልጅ ነው እየታለቀኝ ነው እያከበር እንዴ? ምንድነው የምትወሩት? እኔ እኮ ግራ ገባኝ። በቃ ናቲ እሱ ቢያግታት ያረጋታል። ቆይ በጣም አስመሳይ ነው። እሺ አንተ እንደውም ዝልዝል ነው ማረገው። እንደውም አፋኒ አንድ ነገር ብትሆን ናቲ ከፉ ከማውራት ይልቅ ለምንድን ነው ወደ የሆነ ውሳኔ ወስነን እሷን ለማግኘት የማንንቀሳቀሰው? ማለት እኔም እኮ በበኩሌ እየፈለኳት ነው ያለው። ሰታወራ ለምን እኔም በፍጹም ላምን አልችልም። ለምን? ቆይ እሺ እሷስ እሺ ችግር የለውም ምናልባት ጸብ ላይ ነበረች። እርሶ ለምንድን ነው እኔን ማመን የከበዱት? ቆይ ስንት ነገር እኮ ተነጋግረናል አይደል? ለምን ማታምኝ? በጣም ያየችው ነገር ቢኖር ነው እሷ እንደዚህ ተናገረችው። ምን አይተሽ ነው? እስቲ አንቺስ እስቲ ቆይ ምን አይተሽ ነው? እየተበቀልካት ነው እንጂ ለምንድን ነው የምትበቀላት? ንገሪኝ። ለምን ነው የምትበቀላት? አትዋሽም። እኔም ብለህ ነገር ምን ነገር ልገለኝ ሞክራለሽ ምናምን ብለህ አንድ ነገር ትሆን እህቴ ትሰማኛለህ? አንድ ነገር ትሆን እንፋረዳታለን። አንቺ እዚህ ቁጭ ብለሽ አንተ ምን አይነት ሰው ነህ ግን አንተ? ይኸውልሽ የማይሆን ነገር አትናገሪ እያልኩሽ ነገር ትሰማኛለህ? መስመርህን አትለፍ። ቀይ መስመር የሚባል ነገር ያየችውን አይታ ነው። እኔ ምንም ነገር አላየሁም። እንደ ዋንዴት የተቀበልኩ ግን አንተ ምንድን አድርገን ልጆቼ እንደዚህ ምንቅርቅር ያወጣሃቸው? እኔ በእውነት የመጨረሻ ደረጃ ደረስኩ። አፋልኝ ብለህ እንዳታወራ ሰማህ? አሁን ቀጥ ብለህ እህቴን አምጣልኝ ካገጥክበት አምጣልኝ። ምንም ነገር አትዋሽም። ምንም ነገር አትዋሽም። አንድ ነገር ብቻ የደበቀችኝ ለምንድን ነው አግቷታል እያልሽ ያለሽው? ግን አንቺ እስቲ ምክንያትሽን ንገሪኝ። መበቀል ስለምፈልግ ነው። ለምኑ ነው የምበቀላት? ለምኑ ነው የምበቀላት? ልትወጋኝ ነበር አለ እኮ ባለፈው በስሜት እንደዛ ስላደረገች ብቻ። ውሸት ነው እሱ። ውሸት ነው አላልኩም፣ ግን በቃ የተበቀላት ነው እኮ። እኔ ሲይዛት እሺ ያየሽው ነገር አለ? አይ ቆይ እኔ ሲይዛት እሺ ያየሽው ነገር አለ ማለት ከኔ ጋር ሲያገናኛት ያየሽው ነገር አለ? በጣም ታስመስላለህ። አስመሳይ ነህ አልኩህ እኮ። በቃ ልትወጋህ እንኳን ብትመጣ ብትረዳት ምን አለ? ወንድሟን ብላ ነው እሷ እኔ እኮ ምንም እኮ አላልኩም። ይኸውልህ ወይዘሮ ቀለሟ እኔ እኮ ምንም ያልኩት ነገር የለም። በቃ ትመልስ። ምን ማለት ነበረብህ? ዝም በል። በአንተ ምክንያት ነው እዚህ ደረጃ የደረሰች። አንተ ዝም በል። እህት ላንተ ብለህ ሰማኖር ይውላ ነገር ባልተፈጠረ እኔ ምንም እኮ አላልኳችሁም። ተረጋግታችሁ አውሩ ነገር ሰማኖር ሄደበታከምና እህት እዚህ ደረጃ ባልደረሰች ነበር። ሴት ልጅ ነች። ምንድን ነው የሚያጋጥማት? ሴት ልጅ ነች እቺ ልጅ። ምን ውስጥ እንዳለች ምን እንደሚያጋጥማት እኔ ምን አውቃለሁ? እኔ እየፈለኳት ነው። እሱ ካገታት ቦታ ራሱ ያመጣታል። ቀጥ ብለህ እህቴን አምጣልኝ። ካንተ ምንም አልፈልግም። በቃ አታውቅም፣ አናውቅም። በቃ እሺ፣ እኔ ልጆቼን ሰብስብልኝ። በቃ ሲጀመር በመጀመሪያ እኔ ወንድሜ አየህ፣ ለዚህ እኮ ነው የምንልህ። ይኸውላችሁ ተረጋግተን እናውራ እያልኳችሁ ያለው ናቲንም ምን የሚሰማት መስል ሚኒስትር እባክህን እምንልህ መጀመሪያ ሰው የሚልህን ነገር ስማ። እሺ
እባክህን ከየት ቢያንስ እኔ ታናሽ ከየት ማርገታችን አለች አክብር ወንድሜ ነው የምትለው እባክህ ሰማኛለህ ኮን በቃ ይኸውልህ ወይዘሮ ቀለም ወርቅ ምን መሰሉት እዚህ ጋር እሺ የሷ ችግር የለውም እኔ የፈለገችው ምትል ስሜታዊ ሆና ነው ብዬ ልወስደው እችላለሁ እርሶ ግን በማያውቁት ነገር እባክዎትን የማይሆን ነገር ባይናገር ተረጋጊ እኔ አልተናገርኩም እኔ እናትሽን አልተናገርኩም ይኸውልሽ ተረጋጊና ቁጭ ብለሽ እንደ ትልቅ ሰው እናውራ ይኸውልሽ ተረጋጊና እንደ ትልቅ ሰው ቁጭ ብለን እናውራ ነው እኔ እያልኩኝ ያለው እስኪ ዝም በያች እኔ እባክህን ልበልህ እኔ ልለምንህ ችግር የለውም የፈለግሽውን ነገር መናገር ትችያለሽ እኔ እረዳሻለሁ ችግር የለውም እኔ ምንም ነገር አልናገርሽም ግን ደግሞ አሁን አንድና አንድ ነገር እኮ እኔ እኮ እየጠየቅኳችሁ ያለሁት ነገር እባካችሁ እህታችሁ ልትሄድበት የምትችለው ቦታ ካለ ጠቁሙኝ ነገር ወንድሜ ከመደወል በታቀው ቦታ የለም ይሄ ልጅ ባካ ለዚህ ስትል በፍጥነት እህቴና ልጄን አምጣልኝ እሺ እኔ ፈልጋታለሁ እኔ እኮ ፈልጋታለሁ ነው ያልኩት ያለው እኛ ለሱ እያሰብን ብለኛል አይደል አምጣትና በሰዓቱ ቶሎ ይሄን ልጅ ዘን እንወጣ ከዚህ ከአዲስ አበባ እኮ ለማነግረኝም ወንድሜ መሰከል ኮን የምታስብለት ኮን እህቴን አምጣልኝ በቃ አታቀናና ተርሳን እሺ ይኸውላችሁ ሲጀመር እኔ በወንድማችሁ ጉዳይ እኔ እኮ ነግሬያችኋለሁ ወስኛለሁኝ እኮ እኔ ናቲ በፈለገበት ከፈለገ አሁን ተነስቶ ከናንተ ጋር መውጣት ይችላል እኔ እኮ ቅድም አስቤው ነበር ሳስበው እሺ እንደዛ ከሆነ ከኔ ጋር መገናኘት ወይ ደግሞ ከኔ ጋር ማውራት አትፈልጉም አይደል እህታችሁን ብቻ ነው የምትፈልጉ እንደዛ ከሆነ እሺ ችግር የለውም አስፈላጊ ከሆነ ቀረጻውን አቋርጬ ማለት ነው እኔም ቢሆን ችግር የለውም ከናንተ ጋር ከዚህ በኋላ ሳልገናኝ እኔም በራሴ በኩል እፈልጋታለሁ እህታችሁ ማለት ነው ናቲ እንደዚህ መደረግ ካለበት ማለት ይሄ ነገር ውጤታማ ይሆናል ብለህ የምታስብ ከሆነ እኔ በዚህ መልኩ መቀጠል እችላለሁ ሰማኛለህ እፈልገና ተጋቢ ሳታመጣትማ ወሬቷ ኧረ እባክህ እኛ ማስቀመጥከበት ታመጣታለህ እኔንም የት ነበር ያቆለፍከብኝ ኧረ ጭራሽ አንተ በጣም አስመሳይ ነህ ማለት ተቆልፎብሽ ነው አዎ ተቆልፎብኛል ተቆልፏል በቃ እንደና ተቃሎሮ ማለት እሷ ምንም አትዋሽም እኔ እኮ እዚህ ጋር ችግር የለውም እኔ ብቻዬን በሆን ኖሮ እየተወራ ስላለው ነገር እኔ ብቻዬን በሆን ኖሮ ችግር የለውም እዚህ ጋር እኮ ናቲ አለ እሺ ቢያንስ እኔን አትስሙ ችግር የለውም ናቲን አንተ አውራቸው እኔ ምንም አላወራም ማለት የምታወራቸው እኔን አይደለም እኔ መስማት አልፈልግም አይደል ችግር የለውም እሺ የፈለግሽውን ተናገር ናቲ አንተ ራስን ነፃ ለማውጣት እየሞከርክ ነው እስቲ አንዴ ከኔ ጋር አውሩ እሱን ተውትና ከኔ ጋር አውሩ አንዴ ለደቂቃዎች ማለት ለትንሽ ደቂቃ ከኔ ጋር አውሩ ባካችሁ እስኪ ምንድነው እስኪ ምንም ስለ በማታውቀው ሀገር መጥተህ ስንጠፋሽ ነው የሚባለው ለመበቀል እንደዚህ ደረጃ በጣም ነው የሚያስመስለው ለምን ይታያል ቻለው አንተን ብለው እኮ መተኑ እንደዚህ የሆኑት እኮ ራሴን እያመኝ ነውና ሁለታችሁም አንድ ላይ አታውሩ አንድ ለየብቻው ከዛ በኋላ እንስማማ አየህ ለዚህ ነበር ሄደህ ታከም ስንል ነበር በማታውቀው ሀገር አንተን ብላ መጣ ማን አይሃ ሴት ልጅ ነች እህት ነች የሆነ ነገር ብትሆን አንተ ሳትጸጸት አንዴ እኔ አሁን እዚህ አልነበርኩኝ ማለት ለማይ አሁን እሱ የሆነ ነገር ሆነ የሆነ ነገር ብትሰማ አንተ በሽታ አይደርስብህም እሺ ባለፈው ስንነግር ብትሰማ ኖር ይሄ ሁላ ነገር ባልተፈጠረ ነበር እሺ አንዴ አሁን እኔ ኮጪ ነው የመጣሁት አይደል አሁን ኮጪ ነው የመጣሁት አሁን ስመጣ እያረኩኝ የነበረው ዝም ብዬ ስዞር ስሽከረከር ሳይሆን እህቴን እየፈለኩ ነበር የሚገባችሁ ከሆነ ማለት ነው እህቴን እየፈለኳት ነበር እኔ ብቻ አይደለሁኝም እዚህ ጋር ካለ ነውና እዚህ ጋር ከምትመለከቷቸው ሰዎች ውጪ እዚህ ግቢ ውስጥ ማንንም ሰው የለም ሁሉም በየአቅጣጫው እሷን እየፈለጋት ነው የሚገኙ ለምን የኔ እህት ስለሆነች የኔ እህት ማለት ደግሞ የነሱ እህት ነች ይፈልጉ ያወጣቸው አንዴ አስጨርሱ እንደዚህ ተረጋግታችሁ አስጨርሱ ዳኒ እህቴን እንዳገታት ነው እየወራችሁ ያላችሁት አይደል እሺ አንዴ ሪች አስጨርሽ ይኸውልሽ ምንም አትበይሽ አንድ ጊዜ አስጨርሽ ዳኒ ሪችን አግቷት ከሆነ እዚህ ግቢ ውስጥ ነው የሚያገታት እኔ ልንገራችሁ ሌላ የትም ሌላ ቦታ ሊወስዳት አይችልም እርግጠኛ ነህ በእርግጠኝነት ነው የምነግርሽ እማዬ እሺ ሪች አንድ ጊዜ አስጨርሽኝና ድል ሰጥሻለሁ እንደፈለግሽ ተወራለሽ የሴት ልጅ ህይወት ነው ይሄ ወንድሜ እንደፈለግሽ ተወራለሽ አንድ ደቂቃ ብቻ አስጭ እሱ ቢያገታት ምናልባት እኮ ይላችሁ የኔ የራሴ የክሩ አባላቶች አሉ እነዛ አይተው ዝም ሊሉኝ አይችሉም ዳኒ ከዚህ ግቢ እሷን ይዟት ወጥቶ ምናምን አንድ ሰው ያያል ቢያንስ ማለት ነው ሲቀጥል ደግሞ ይኸውልሽ በዚህ ዙሪያ ሴኩሪቲ ካሜራዎች አሉ እኔ ይኸውልሽ አንድ ነገር ልንገራችሁ ብቻዋን ስትወጣ ብቻ ነው ያየነው ሌላ ምንም ወዴት እንደሄደች የምናውቀው ነገር የለም ወዴት ይዟት እሺ ይሄ ልጅ ምንድነው የምትሉት ማለት ምንም የሚያደርገው ነገር የለም እኮ አንተ ለማለት እማዬ እስከ ዛሬ አታምኚኝም ነው እንደዛ ነው በቃ አማንኩሽ
እኔ እኮ አልገባችሁኝም። ትመጣላችሁ እያንዳንዳችሁ ትሞታለህ ትላላችሁ። ምን እንሆን? ቆይ አንተ እኮ ግራ ገብታለኝ እኮ እንዴ። ለምንድን ነው ልትረዳን ማትሞክረው? ወይ ለምን ተረድቼሻለሁ እኮ እኔ እኮ አሁን እያልኳችሁ ያላችሁት እኮ ይሄ ልጅ ምንም አያውቅም ነው እያልኳችሁ ያላችሁት። ስለዚህ በማታውቀው ሀገር የጠፋች ነው የሚባለው ወንድሜ። ማንንም እንደማናውቅ እዚህ ታውቃለች ካልክ ለምን በቃ እሱን ተው አለች አላልኩም። ልጅቷ ጠፍታለች። የት እንደጠፋች ግን እያፈላለግን ነው የምንገኘው ነው ያልኩሽ ማይ። ከዚህ ግቢ አትወጣም አልከኝ እኮ አሁን። እኔ እንደዛ አላልኩኝም። ወይኔ ሄደ። እስቲ የማወራውን ነገር ስሚ መጀመሪያ። እኔ እንደዛ አላልኩኝ ብለሃል እንጂ ወንድሜ። እዚህ በዚህ አልክ እኮ ከዚህ ግቢ አትወጣም እየተካሄደ ያለው ምን ይላችሁ? ናቲ ለማለት እየሞከረ ያለው ዳኒ ቢያግታት ኖሮ ሌላ ቦታ የሚወስድበት ቦታ የለውም ከዚህ ግቢ ውጪ ነው እንጂ እሱ አግቷታል ወይ ደግሞ እዚህ ግቢ ውስጥ ነች እያለ አይደለም ማለት። እኔ እንጃ የሆነ የሚናገረውን ነገር እኔን አይደለም እያልኩሽ ያለሁት እኔን አይደለም እያልኩሽ ያለሁት እሱ ያለውን ነገር ነው እኔ እያልኳቸው ያለሁት። እባካችሁን ተረጋጉ እሺ። በቃ እኔ እያልኩ ያለሁት እኮ ናቲ ያለውን ነገር ነው እኮ እየነገርኳቸው ያለሁት እንጂ እኔ ያልኩትን አይደለም እያስረዷችሁ ያለሁት። እኔ ያልኩትን አይደለም ናቲ ሊነግራችሁ እየሞከረ ያለውን ነገር ነው ደግሜ እየነገርኳችሁ ያለሁት። አንተን በምን ልናምንህ እንችላለን? አትመኑኝ እኮ ወንድምሽን እመኙ እኮ ወንድምሽን እሺ። እኔ እሱ እኮ ስለኔ አይደለም እኮ እያወራ ያለው ስለ ራሱና ስለ እህቱ እኮ ነው እያወራ ያለው። እኔ እዚህ ጋር ምን ይመለከተኛል? ንገሪኝ። ዳንኤል አገታትም ነው እያለ ያለው። እያታለልኩ ቢሆንስ እኮ ምን አድርጌ ነው የማታለው እኮ በምን በልኩ ነው የማታለው? እስቲ ንገሪኝ። ምን ማለት በምን ልትታመን ትችላለህ? እናንተ እሺ አታውቁኝም፣ እሱ ግን በስነ ስርዓት ያቀኛል ማለት እኔ አይደለም ሌላው ይቀርና ማለት ነው ከማን ጋር እንደምገናኝ ከማን ጋር እንደምበላ አንተ በላይ እኔ በደንብ ጥንቅቅ አድርጌ አውቃለሁ። ይኸውላችሁ ሌላው ቢቀር ማለት ነው ናቲ እኔን የሚያቀኝን መንገድ ለእናንተ ለማስረዳት ያክል አስፈላጊ ከሆነ ማለት ነው እኔ እሺ አልወቀው እኔ እሱን አልወቀው እሺ ችግር የለውም እኔ እሱን አልወቀው እሱ ግን እኔን ያቀኛል ነው እያልኳችሁ ያለው። ምን ሰዓት ላይ እኔ ምግብ መብላት እንዳለብኝ ራሱ ከኔ በላይ ጠንቅቆ የሚያቀሰው ነው። እኔ እንዴት ብዬ ከእናንተ ጋር መግባባት እንዳለብኝ ራሱ በጣም ግራ እየገባኝ ነው። እባካችሁ ተረጋጉና ምክንያታዊ ለምንድን ነው መሆን የማፈልጉት? እስቲ ንገሩኝ እንዴ ለምሮ እንደ ትልቅ ሰው ማውራት የማንችለው? እባክዎት የናቲ እናት እኔ ከእርሶ ጋር ሌላ አይነት ሰጣ ገባ ውስጥ መግባት አልፈልግም። ቢያንስ ቅድም እኮ በረጋ መንፈስ እኮ ተነጋግረናል አይደለ? ልጄን ፈልጋት ከናቲ ጋር ደግሞ ያለውን ነገር አበረታታው ሕክምናው እንዲያደርግ እርዳው ብለውኝ እኮ እሺ ብያለሁኝ አይደለ? በቃ አሁን ምን መጣና ነው እሺ የተቀየሩት? ንገሩኝ እኮ የእሷንም ጉዳይ እኮ ይኸውልዎት እኛ እስካሁን 2 ቀን 3 ቀን እኮ አልፏታል አይደለ? እሱን እኮ ነገርነው እኮ ቢያንስ አሁን በ2 ደቂቃ ነው ከየት ላመጣት እችላለሁ? እስቲ ንገሩኝ እኮ እሱን እኮ ነው የምለው እኔም ስለዚህ ይኸውላችሁ ተረጋጉ እንዴ ናቲ ምንድነው ናቲ ወንድሜ ናቲ አንዴ ካሜራውን ና ግዘኝ በእናትህ ናቲ ወይ ካሜራውን